የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር 197 የአገዛዙ ሰራዊት ሲደመስስ 2 ብሬን 43 ክላሽ ተማረከ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር 197 የአገዛዙ ሰራዊትን በመደምሰስ 2 ብሬንና 43 ክላሽን ማረከ። የልጅ ኢያሱ ኮር አህዶች አምባሰል ዙሪያ ከውጫሌና ማርዬ እስከ ጊሸን ድረስ በርካታ ግንባሮች ላይ ከ10 ቀን በላይ ተጋድሎ በማድረግ ጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ድል አስመዘገቡ። በዛሬው ዕለት በባህር ዳር ዙሪያ ወረዳ በድልሸትና አምባርጌ ቀጠና በሚሊሻ መሪነት የስርዓት ወንበር ጠባቂ ሰራዊት ማህበረሰቡን ግብር ለማስከፈል በገባበት በ102ኛ ኮር 22ኛ ክፍለ ጦር የጣናው መብረቅ ሻለቃ አናብስቶች ሲገረፉ ውለዋል። የደጋው መብረቅ ኮር አህዶች ዳውንት ወረዳ ኩርባ ከተማ 2 የጠላት ምሽግ በመስበርና በርካታ ኃይሉን በመደምሰስ ታላቅ ድል አስመዘገቡ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ጡት ቆራጭ ጨፍጫፊውና አረመኔው የአብይ ወንበር አስጠባቂ ሰራዊት እንደ ቅጠል ሲያራግፈው ውሏል። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነው ወደ መረጃችን ገባን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር 197 የአገዛዙ ሰራዊትን በመደምሰስ 2 ብሬንና 43 ክላሽ ማረከ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ጀነራል ተፈራ ማሞ ክፍለ ጦርና ዋግሹም ብርጌድ እንዲሁም አፋብኃ ሰሜን አማራ ቀጠና በላይ ዕዝ ሜጀር ጀነራል ውባንታ ባተ ኮር የተውጣጡ የፋኖ ኃይሎችን በጥምረት ባደረጉት አውደ ውጊያ አብዛኛው የጠላት ኃይል የተደመሰሰበትና ይዞት የመጣው የጦር መሳሪያ ምርኮ የሆነበት ፋኖች ታላቅ ድል ያስመዘገቡበት አውደ ውጊያ ተካሂዷል። ከንጋቱ 10 ሰዓት ጀምሮ የብልጽግና ወንበር አስጠባቂ ኃይል በሻምበል ጫላ የሚመራው 61ኛ ክፍለ ጦር መነሻውን ከቡግና ወረዳ አይና ከተማ አሙሴት አድርጎ ብርኮ ገብርኤል ዓመታዊ ንግስ በዓል በሚከበርበት በአራት አቅጣጫ ማለትም በብርኮ ገብርኤል አቅጣጫ፣ በጤና ጣቢያው አቅጣጫ፣ በጭቃው አቅጣጫና በብርኮ ኪዳነ ምሕረት አቅጣጫ ለማጥቃት አስቦ ተኩስ የጀመረው የአገዛዙ ኃይል ለወሬ ነጋሪ ሳይቀር በመጣበት ላይመለስ ተደምስሷል። በዚህ አውደ ውጊያ ጠላት በሜካናይዝድ የታገዘ 1 ዙ 23 2 ሞርተር 3 ዲሽቃና ብዛት ያለው ብሬና ስናይፐር ታግዞ የገጠመ ሲሆን የጦር ጠበብቶቹ ጠላት በመጣበት ቋንቋ አናግረው ጀነራል አስታጥቄ የላከውን ተረካክበው ከንፍሮ ጥሬ እንዲሉ የተረፈው ወደ መጣበት እየተዝረከረከ ተመልሷል። ጠላት በተወሰደበት እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን 197 ጠላት የ61ኛ ክፍለ ጦር የሰው ኃይልን ጨምሮ ሲደመሰስ 85 ቁስለኛና 7 ተማርኳል። በተጨማሪም 2 ብሬን 43 ክላሽ 84 ወታደር ሻንጣ 2850 የብሬን ተተኳሽ 2200 የክላሽ ተተኳሽ ተማርኳል። ለአማራ ሕዝብና ለንጹሃን የማይጨነቀውና የጦር ወንጀል እየሰራ የሚገኘው የብልጽግና ወንበር አስጠባቂ ሰራዊት በየዓመቱ ታኅሳስ 29 የሚከበረውን የቅዱስ ላሊበላ የልደት ቀንና የገና በዓል ንግስና ለማክበር እየተጓዙ የነበሩ 12 ንጹሃን በሞርተርና ቅንቡላ 2 ንጹሃንን ቤት ለቤት በመዞር የፋኖ መረጃ ናችሁ በሚል 2 እናቶችን ሲረሽን 9 ንጹሃን አቁስሏል። ብርኮ አንደኛ ደረጃ ትምህርት ቤትን በመድፍ ቅንቡላ አፍርሷል። የልጅ ኢያሱ ኮር አህዶች አምባሰል ዙሪያ ከውጫሌና ማርዬ እስከ ጊሸን ድረስ በርካታ ግንባሮች ላይ ከ10 ቀን በላይ ተጋድሎ በማድረግ ጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ድል አስመዘገቡ። ልጅ ኢያሱ ኮር 23ኛና 24ኛ ክፍለ ጦሮች በደሴ በርካታ እግረኛ ሰራዊትና መካናይዝድ በማዝመት እንዲሁም ከውጫሌ ውጌሳ፣ መርሳ እንዲሁም በማርዬና በጊሸን በኩል ግንባሮችን ፈጥሮ ወደ አምባሰል ደልባና ጅጎዶ አካባቢዎች ማጥቃት ያደረገ ጠላት ጋር ከ10 ተከታታይ ቀናቶች በላይ ተጋድሎ በማድረግ በጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ወሳኝ ድል አስመዝግበዋል። በዚህም ጠላት በደረሰበት ምት ምክንያት እርስ በርሱ እስከ መታኮስ የደረሰ ሲሆን የእርስ በርሱን ተኩስ ለማስቆምና ለሌሎች ተግባሮች ከደሴ በዙ 23 ታጅቦ የመጣ ኮሎኔል የሰሞኑ ቁስለኞችንም ይዞ ለመውጣት ጭምር በተሽከርካሪ እንቅስቃሴ ላይ ባለበት በ23ኛ ክፍለ ጦር የደፈጣ ጥቃት ተፈጽሞበት አጃቢዎቹ የሞቱ ሲሆን ኮሎኔሉ በአጋጣሚ ሊያመልጥ ችሏል። በደፈጣ ጥቃቱ ኮሎኔሉን አጅቦ ይንቀሳቀስ የነበረው ዙ 23 በተፈጸመበት ጥቃት አውካታ ያጋጠመው ሲሆን ወደ ቀጠናው ደልባና ጅጎዶ ገብቶ የነበረው ጠላት በደረሰበት ከፍተኛ የሚባል ጥቃት መቋቋምና ተረጋግቶ ምሽግ ሰርቶ መከላከል አቅቶት ቀጠናውን ለቆ ለመውጣት ተገዷል። በዚህም በሰሞኑ አመርቂ ድል ላይ የምስራቅ አማራ ኮር አንዱ ባለሽርጡ ክፍለ ጦርና የምስራቅ አማራ ኮር 2 ታጠቅ ክፍለ ጦር መርሳና ውርጌሳ ውጫሌ አካባቢዎች ላይ ተጋድሎ በማድረግና ድል በማስመዝገብ ጉልህ ሚና ተጫውተዋል። በዛሬው ዕለት በባህር ዳር ዙሪያ ወረዳ በድልሸትና አምባርጌ ቀጠና በሚሊሻ መሪነት የስርዓት ወንበር ጠባቂ ሰራዊት ማህበረሰቡን ግብር ለማስከፈል በገባበት በ102ኛ ኮር 22ኛ ክፍለ ጦር የጣናው መብረቅ ሻለቃ አናብስቶች ሲገረፉ ውለዋል። መቀመጫውን ባህር ዳር ዙሪያ ወረዳ ጨንታ 3 ቀበሌ ያደረገው የስርዓት ወንበር ጠባቂ ሰራዊት የአማራን ሕዝብ
ጠመንጃ ለማስፈታት ወደ ቀጠናው በመግባት በተለያዩ ጊዜያት ከፍተኛ ኪሳራን ሲያስተናግድ መቆየቱ ይታወቃል። በዛሬው ዕለትም በአናብስቶቹ ሲለበለብ ውሎ ያሰበውን የግብር ስብሰባ ሳያሳካ ወደ ካምፑ ፈርጥቷል። በዚያ ወደ ውጊያም በጠላት በኩል በርካቶች ሙትና ቁስለኛ ሲሆኑ በወገን በኩል ምንም አይነት ጉዳት አልደረሰም። የአፋብኃ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር በጠላት ላይ ድል ተቀዳጅቷል። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ጡት ቆራጭ ጨፍጫፊውና አረመኔው የአብይ ወንበር አስጠባቂ ሰራዊት እንደ ቅጠል ሲያረግፈው ውሏል። መነሻውን ከገነት አቦ ከጅጋና ከፍኖተ ሰላም ያደረገው የጠላት ኃይል ማክሰኝ ላይ በሶስት አቅጣጫ ዙ 23 ጨምሮ ያለ የሌላ ኃይሉን ይዞ ለመግባት ቢሞክርም ክንደ ነበልባሉ የ77ኛ ክፍለ ጦር ከጧቱ 12 ሰዓት እስከ 10 ሰዓት 6ኛ ሬጅመንት ቃኝና መሐንዲስ 3ኛ ሬጅመንት 1ኛ ሬጅመንት 5ኛ ሬጅመንት እና ሌሎች የሬጅመንት አባላት በመቀናጀት የመጣውን ጨፍጫፊ ጡት ቆራጭ ሰራዊት እያጨደ ሲከምረው ውሏል። አማራን ከምድረ ገጽ አጠፋለሁ ብሎ ያቀደው ይህ አረመኔ ስርዓት በክንደ ነበልባሎቹ የ77ኛ ክፍለ ጦር አናብስቶች ከጧቱ 12 ሰዓት እስከ 10 ሰዓት ባደረጉ እልህ አስጨራሽ ትንቅንቅ ሻምበል አዛዡና መቶ መሪዎቹ ጨምሮ ከ40 በላይ የጠላት ኃይል ተደምስሰዋል። ወደ አናብስቶቹ 77ኛ ክፍለ ጦር ምሽግ ዘሎ የገባው የጠላት ኃይል መውጫቶ የደረሱልኝ ሲቃ ሲያሰማ ውሏል። ከበባ ውስጥ የገባው የጠላት ኃይል ለማስለቀቅ ከጅጋ ተጨማሪ ኃይል ወደ ማክሰኝ ለማስገባት ቢሞክርም በደፈጣ ስፔሻሊስቶች ሻለቃ አንድ የደፈጣ መብረቃዊ ጥቃት የተሰነዘረበት ሲሆን ጠላት ያሰበው እቅድ ሳያሳካለት ቀርቷል። የፋኖን ምት መቋቋም ያቃተው ጨፍጫፊው የጠላት ኃይል ግማሹን አስከሬን ቀብሮ ሌላውን ትቶ ጨለማውን ተገን አድርጎ በሶስት መኪና ቁስለኛውን ጭኖ ወደ ጅጋ እግሬ አውጪ ብሎ ፈርጥጧል። በዛሬው ዕለት የአካባቢው ማህበረሰብ የጠላትን አስከሬን እያነሳ እየቀበረ ይገኛል። በዕለቱ ከ40 በላይ የጠላት ኃይል ተደምስሷል። 3 መኪና የጠላት ኃይል ቁስለኛ ማድረግ ተችሏል። በርካታ የነፍስ ወከፍ መሳሪያ ተተኳሽ ተማርኳል። የዕለቱ አውደ ውጊያ በክንደ ነበልባሎቹ በ77ኛ ክፍለ ጦር የበላይነት የተጠናቀቀ ሲሆን ማክሰኝን ከተማ ሙሉ በሙሉ በፋኖ ቁጥጥር ውስጥ ትገኛለች። ከውጭ ወዳገኘነው መረጃ ስናመራ የሶማሊላንድ መንግስት እስራኤል ለሶማሊላንድ በሰጠቻት እውቅና ዙሪያ የተደረሰው ስምምነት ዲፕሎማሲያዊና ኢኮኖሚያዊ ይዘት ያለው እንጂ ለእስራኤል ወታደራዊ የጦር ሰፈር መስጠትን እንደማይጨምር አስታወቀ። የሶማሊላንድ ፕሬዝዳንታዊ ጽህፈት ቤት ኃላፊ ከድር አብዲ እስራኤል ለሶማሊላንድ የሰጠቻት እውቅና በማናቸውም አረብ ሀገር ወይም እስላማዊ አገር ላይ ያነጣጠረ አይደለም ብለዋል። የእስራኤል እውቅና ለሶማሊላንድ ከአረቡ ዓለም ጋር ያላትን ግንኙነት በሚጎዳ መልኩ የተሰጠ እንዳልሆነም አብዲ አብራርተዋል። የሶማሊላንድ መንግስት ይህንን ማብራሪያ የሰጠው በርካታ የአረብና መካከለኛው ምስራቅ ሀገራት የእስራኤልን ውሳኔ በብርቱ መቃወማቸውን ተከትሎ ነው። ግብጽ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ ተሰብስቦ እንዲወያይ ጠየቀች። ግብጽ የህብረቱ የሰላምና ጸጥታ ምክር ቤት የእስራኤልን ውሳኔ ውድቅ እንዲያደርግም ጥሪ አድርጋለች። በሌላ በኩል የተመድ ጸጥታው ምክር ቤት እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ ለመምከር ዛሬ ይሰባሰባል ተብሎ ይጠበቃል። ጸጥታው ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ የጠረችው የምክር ቤቱ ተለዋጭ አባል የሆነችው ሶማሌ ናት። ጸጥታ ምክር ቤቱ ለስብሰባ ከመቀመጡ ቀደም ብሎ 21 የሙስሊምና አረብ ሀገራት የእስራኤልን ውሳኔ በመቃወም የጋራ መግለጫ አውጥተዋል። ሶማሌ እስራኤል ለሶማሊላንድ የሰጠችው እውቅና እንድታነሳ ያሳሰበች ሲሆን እስራኤል በበኩሏ በውሳኔው ላይ የሚነሳባትን ተቃውሞ ግብዝነት በማለት አጣጥለዋለች። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። ሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ